እኛ ከናንተ ብዙ እንጠብቃለን የኢትዮጵያ ህዝብ ሚዲያው ልብስ ነው እኔ ልቤ ነው ወታደር ልቤ ነው ኢትዮጵያ አርሚ ይላል ይሄ ስማ ልቤ ግንባሬ አይታይም ሂደዛ ሂደዛ ስማ ሂደዛ ሰው ላይ በትር ታነሳለህ ህግ ላስከብርበት ይኸው እንበያላ ነሳም ሂድ ማዛቀው ቁጭ አንተ ሰው አሁን ገብቷል ወይስ መልስ አልተመለሰልህም እኔ እንዴት አድርጌ ላሳይሽ አሁን ቁጭ በል ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ እኔ በአካል እኮ ለብሰህ ያየውህ ነው ህጋዊነትህን አረጋግጥ ፖሊ መከላከያ ነህ ወይ ነው የተባልከው አንተ ከባለስልጣናት ጋር የተከጋጠገው ሚስጥር ነው አሁን ለምሳሌ ባስለም መገባብ ጊዜ መታወቂያ ብታሳይ ያስከፍሏል ቅድሚያ ይሰጣዋል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠብቅብህም እየሰማኝ ነው መከላከያ ለሆነ ነው እየሰማኝ ነው ወይ አንተ መከላከያ ነህ እኔ አንተን ሳቀ አደባባይ ላይ አሁን አንተ ስቶሪው አይደለም ይሄ ፒኤም ባለበት ጀነራል ባጫ እነ ጀነራል ማነው ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄን ለብሼ ነው ያለው ስለዚህ ምን አፕሩቫል እንድሰጥ ነው ፈልገው ከዚህ በለጠ ምን አፕሩቫል እንድሰጥ ነው ፈልገው የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው ነው ይሄ ልብስ እንዳንተ አላሳይም እኮ አልኩ ይሄ ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል እሺ አርቲስት ነብረ ያዘው እለ ወታደር ዘላይ አስፈልጋ ዘየ ከአይሮፕላን ወርድና ገባላ እውነቴን ነው የምሬን ነው ያው እንዲህ አይና ብቻ እኔ ስማ እኔ አያ እሺ ብላ እኔ መግሪ እስማ አወልዶ ፈስቅዱስ ስጠኝ እሱ የኔ ነው እሸረፍ በልና በስነ ስርዓትና እኔ ታናደከኝ በእውነት አይና ብቻ ኪስ ከተቻ እኔ ወክ አደርጋለሁ ከዚህ ታዲያ ምን ላድርግ እንዴ ላሳይ ቁጭ በልማ እሺ ወታደረቴ ላሳይ አራ ቁጭ በል እውነት ላሳይ እንዴት ላሳየው ምንድነው አንቺ ምን ላድርግ ቁጭ በል እየረበሸኝ ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ ይሄንን ተው አንተ ይሄንን እዚህ አስቀምጥ አረ ተክሌ ተው ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው ስለዚህ ተክለ ሃይማኖትም አንተም ዝም በል አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ተወስዳለህ ማይንድን ኤክስፕሎት አድርግ this is fertile mind this is ያ አሁን አየሁ እኔ አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም ስለ ሐሳቡ አይመለከተውም ለምን ይመለከተዋል በቃ ቁጭ በል ወታደር አይደለም እሺ ፕራክቲካሊ እንዲህ ያሳየው አንተ በእውነት ላሳይ እንደላልሽ ና ቁጭ በል ምንም ችግር የለውም ማንንም ማሳየት አይጠበቅም ስናደር ተኩሼ ባሩን ማለት አለብኝ ይሄ ልሰብረው ነው አረ በእናትህ እንዴት ይብረድልኝ እሺ በትንሽ ቁጭ በል እኮ እንዴ እንዲበርድልህ እኮ ነው ጉድ ነው ዛሬ በቃ ቁጭ አልክ እኛ ከናንተ ብዙ እንጠብቃለን ሁለታችሁ የኢትዮጵያ ህዝብ ሚዲያውም የግረኛ ተመልካቾች እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ ይሄ ክራንች እሱ መራመድ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለባን እንዲቀልባታለሁ አየር ላይ እርሳሷን በትክክል አበባ እየሰማኝ ደሜነ እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ብዬ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲሁ መልሼ ወደ አንተ ጣል አድርግልህ እሺ አሁን አንዴ ቆይ አቁሙ ታይም አውት ስለዚህ እንትን እንበል እንነጋገር በቃ በጣም ተሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ ቻሌንጅ በእውቀት ላይ ተመሰረተ ከዚህ በኋላ አትነሳም እርግጠኛ ነኝ አልነሳም ይኸውልህ ብርሃን በጨለማ ያበራል ጨለማው ማላሸነፈው ሌላ መጣፍ ኢንተርቪውን እንድትቀጥ ትገልጻለህ እኔ አልነሳም በቃ ተነካካኝ ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል እሺ አልነሳም ግን እውቀት ላይ ተመስረተ ጥያቄ ጠይቀኝ አንደኛው የደብተራ ጥያቄ ጠይቀኝ እውቀት ላይ ተመስረተ ነገር ጠይቀኝ ይገባል enlightenment I am full of knowledge ተቀርቶ የማልቅ እውቀት አለኝ እንደ አባይ ወንዝ የሚቀዳው ምን ተምረሃል ለምሳሌ እኔ የደም ልጅ አባባየው ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትለኝ በምን በሊደርሺፕ አንደኛ በቢዝነስ አድሚኒስትሬሽን ሁለተኛ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ ሊደርሺፕ
ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ከዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ የተማርነው። እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው። መጽሔቱ እንደውም ቦርሳዬ ውስጥ መኪና ውስጥ አለ። ሰው ተላክ ሄዶ ማምጣት ይችላሉ። አንድ ላይ የተመረቀ ነው። ኤፍቢያ 6 ኪሎ ግቢ 2 ዲግሪዎች አሉ። በትምህርት አስተዳደር ከ6 ኪሎ ማታ አይደለም ቀን የተማርኩት። በግሬድ በከፍተኛ ማድረግ የተመረኩት ከ6 ኪሎ አዲስ አበባ ዩኒቨርሲቲ። እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ። አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ በአጠቃላይ እርሻ ዲፕሎማ አለኝ። የተለያዩ ሰርቲፊኬቶች ሰልጥኛለሁ። እየሰማኝ ያለው አሁን አለኝ አልካቸው የተለያዩ ቤቴ 5000 መጽሐፍ አለ። ቤቴ መጽሐፍ ጠቧል። እንዳንተ 3 መጽሐፍ አይደለም መረዳት አለኝ። ከታሪክ ጀምሮ፣ ከሳይንስ ጀምሮ፣ ከቴክኖሎጂ ጀምሮ፣ ከልቦለድ ጀምሮ፣ ከመጽሐፍ ቅዱስ ጀምሮ፣ ከቁርአን ጀምሮ ሁሉንም መጽሐፍ ደርድሬ ትራስ አይደለም ማድረገው ሳነብ ነው ማድረው። ወይ ደግሞ ከፌስቡክ እና ከቲክቶክ የተቀነጀበ ህይወት እንትን አይደለም። ጨምቄ የተማርኩትን የተመራመርኩትን ያነበበ ያወቀ ሰው ምን አይነት ነው መልኩ? ምን አይነት ነው ሐሳቡ? ሐሳቡ ምሁራዊ ነው። ሰዎች ሲሰሙት ያበደ ይመስላቸዋል። ጳውሎስ በመጽሐፍ ቅዱስ ላይ ሲሰብክ አሁንስ ዕውቀት ተሳበደ አሉት። ዓለምን የቀየሩት ፖለቲከኞች እብዶት ናቸው። ቢዝነስማኖች እብዶች ናቸው። እብድ ማለት መሰለህ? እብድ ማለት ኮሚኒቲው እንዲህ ሲዞር እሱ በተቃራኒው እንዲህ የሚዞር ማለት ነው።